በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደንና ባፈቀረን በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ የከበረና የተመሰገነ ይሁንልን። እንዲሁም አትለየውምና እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸውና እንደየመጠናቸው የከበሩና የተመሰገኑ ይሁኑልን። እንዲሁም ሁላችሁም የማኅተብ ሚዲያ መርሃ ግብር ተከታታዮች በያላችሁበት የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ በእምነት የምታደምጡ የቅዱሳን ረድኤት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የማኅተብ ሚዲያ መርሃ ግብር ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ላይክ፣ ሰብስክራይብ፣ ሸር በማድረግ አገልግሎቱን እንድትደግፉ እንዲሁም ያላችሁን ሐሳብ አስተያየት ሁልጊዜ በኮሜንታችን ላይ እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ ስለምንለቅ መርሃ ግብሮቹን ወደ ቻናላችን በመግባት የምታገኙ መሆኑን እንገልጻለን። አሁንም በድጋሚ የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን ለሊቀ መልአኩ ለቅዱስ ሚካኤል ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች ከዚህ በመቀጠል በጥቅምት ወር የሚነበበውን የሊቀ መልአኩ የቅዱስ ሚካኤልን ድርሳን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለሙ አሜን። በከበረች በዓሉ በጥቅምት 12 ቀን የሚነበብ የመላእክት አለቃ የከበረው መልአክ የቅዱስ ሚካኤል ድርሳን ነው። በእግዚአብሔር ፍቅር አንድነት የመላእክት አለቃ የቅዱስ ሚካኤልን ክብሩን ገናንነቱን እናስብ ዘንድ ይገባል። የመላእክት አለቃ የቅዱስ ሚካኤል ፍጹም ምልጃው ልመናው በረከቱ ከኛ ጋር ይኑር ለዘላለም አሜን። በሕይወቷ ሳለች ዋስ ያልፈለገች ነፍስ በምትሞት ቀን በሰማይ ዋስ አታገኝም። ነገር ግን እንዲህ ነው፣ ብዙ ዕዳ ያለበት ሰው ቢኖር የሚከፍለው ባይኖረው የሚዋሰው ቢያጣ ወደ ፈራጅ ይወስዱታል። ዳኛውም ለአሽከሩ ይሰጠዋል፣ አሽከሩም ያስረዋል። ለቅሶና ጥርስ ማፋጨት ባለበት ቦታ ይጣላል፣ ዕዳውንም እስኪጨርስ ከዚያም አይወጣምና። እኛም በቁርጥ ፍርድ ቀን ከእግዚአብሔር አብ ፊት በደረስን ጊዜ
እንደዚሁ እንሆናለን። በሕይወት ሳለን በዚህ ዓለም የሚዋሰን ካስፈለገን ግን በሰማይ የሚዋሰን አናገኝም። ይህ ማለት በዚህ ዓለም እንደሚቻለን ርኅራኄ ካላደረግን ድሆችን፣ ጦማዳሪዎችን እንዲሁ ከረሳን በሰማይ የሚዋሰን የሚቀበለን የለም ማለት ነው። እግዚአብሔር በቅዱሳኖች ስም ድሆችንና ጦማዳሪዎችን ብናስብ፣ በእርሱ ብናምን፣ ወዳጆቹን መላእክትን ብናከብር፣ ስማቸውንም ብንጠራ፣ በጸሎታቸው ብንማጸን እርሱም ይቅር ይለናል፣ እርሱም ይቀበለናል። እነርሱ በሰማያት ባሉ ቤቶቻቸው ይቀበሏችሁ ዘንድ በአመፃው ገንዘብ ወዳጅ ግዙት ብሎ ጌታችን ተናገረ። የታመነ ባልንጀሮችም ጌታችን ወንድሞች ያላቸው ድሆች ናቸው። እግዚአብሔር ባናምን፣ መላእክቱን ወዳጆቹን እንዲሁ ባናከብር፣ ትእዛዙን ቸል ብንል ግን በፍርድ ቀን የሚያድነን የለም። በታላቅ ፍርድ ቀንም እግዚአብሔር ቁርጥ ፍርድ በሚፈርድባት ቀን እርሷን በደረሰች ጊዜ ወንድም ወንድሙን አያድንም፣ ልጆችም አባት እናታቸውን፣ እናት አባት ልጆቻቸውን፣ ወንድሞቻቸውን አያድኑም። እናትም ልጇን ማዳን አትችልምና እንደሚነጥቅ አንበሳ የሚጠብቀን መከራ ነፍስና ሥጋችንን ያማረ መልካችንን የሚያቃጥል ገሃነመ እሳት አለብንና በዚህ ዓለም ንስሐ ካልገባን ቸርነትን ካላደረግን በሰማይ ምሕረት አናገኝምና በዚህም ዓለም ለድሆችና የጦማዳሪዎችን ገንዘብ የምትጠቀሙ ነገሥታት፣ መኳንንት፣ በዚህ ዓለም የከበራችሁ ባለጸጎች ወዮላችሁ፣ ወይታለባችሁ። የመጽሐፍን ቃል እየሰማችሁ አገልጋዮችን ግን እንዲሁ ትንቃላችሁና እኔ ከማዕረጋችሁ አዋርዳችኋለሁ። በእኔ ዘንድ ለእናንተ ብዙ መቅሰፍትና መከራ ተዘጋጅቶላችኋልና ሥራችሁ የከፋ ጎዳና እየጠበቃችሁ ሰውን የምትቀሙ ነፍስ የምትገሉ ወንበዴዎች ወዮላችሁ፣ ወይታለባችሁ። መውጫ መሸሻ በሌለበት ቦታ የሚያቆያችሁ እሳት አለና። ወደ ሰው ሚስትም የምትሄዱ ወንድሞቻችሁን የምታሙ ወዮላችሁ፣ ወይታለባችሁ። መውጫ መሸሻ በሌለው እሳት ትወድቃላችሁና። ጣዖታትን የምታመልኩ መድኃኒት የምታደርጉ ወዮላችሁ፣ ወይታለባችሁ። ዘራችሁ ያልቃልና ስም አጠራራችሁም ይጠፋልና ተስፋችሁም ብላሽ ይሆናልና በገሃነመ እሳት እንደ ሰም ትቀልጣላችሁና። ሰው አይታችሁ የምታደሉ አገልጋዮችን፣ ድሆችን፣ ጦማዳሪዎችን የምትጠሉ እናንተ ግብዞች ወዮላችሁ፣ ወይታለባችሁ። እሳቱ የማይጠፋ ትሉ የማያንቀላፋ የሚያቃጥል እሳት ተዘጋጅቶላችኋልና። ትዕቢተኞች የምትታጀሩ ወዮላችሁ፣ ወይታለባችሁ። ዘመናችሁ ያጥራልና በእሳት ውስጥም ትወድቃላችሁና በሲኦልም መረጋገጫ ትሆናላችሁና። መምህራንን የምትጠሏቸውና የምትበትኗቸው፣ ደጋጎች ምዕመናንን ድሆችን የምትንቋቸው የምታቃልሏቸው ወዮላችሁ፣ ወይታለባችሁ። እንደዚህ እናንተንም እንዲሁ ትናቃላችሁ፣ ትጎሳቆላላችሁ፣ እኔ ዘንድም ይፈረድባችኋል። ያለ ጊዜውም ድንግልናችሁን የምታጠፉ ቆነጃጁቶች ወየውላችሁ፣ ወይታለባችሁ። የሚያቃጥላችሁ የእሳት ፍም አለላችሁና። የሰውን ልጆች ለማሳት የምትዘጋጁ ሴቶች ወዮላችሁ፣ ወይታለባችሁ። የሚያቃጥላችሁ እሳት አለ። ልጄን ክርስቶስን የምትጠሉት በቃሉም ያዘዘውንም የማትጠብቁ ወዮላችሁ፣ ወይታለባችሁ። በጭንቅ ቀን በኋላ ዘመን የሚያቃጥላችሁ የእሳት ፈሳሽ አለና ወደ እርሷም ትገባላችሁና ከክፉ ሰዎች ጋራም ተቆጥራችሁ በውስጧም ትዘጋላችሁ።
ሰንበትን የምትሽሩ የማታከብሩ ትእዛዜንም የማትሰሙ ወዮላችሁ ወይታለባችሁ። እኔ በሾተሌ አጭዳችኋለሁ፣ በመዓቴም አጠፋችኋለሁ። ረሃብ፣ ቸነፈር፣ ጥፋት፣ ሞትም አመጣባችኋለሁ። እርስ በርሳችሁ ትፋጃላችሁ። ዳግመኛም እግዚአብሔር እንዲህ ብሎአልና ቀን በፀሐይ ብርሃን የምትሄዱ ይመስላችኋልን? በእግዚአብሔር አምላክ ኃይል ነው እንጂ ፀሐይን፣ ጨረቃን፣ ከዋክብትን የፈጠርኩ እኔ ነኝና። ፀሐይን በቀን ያሰለጠንኩ ጨረቃንም ከዋክብትንም በሌሊት ያሰለጠንኳቸው እኔ ነኝ። እናንተ ግን ሌሊት ትሰወራላችሁ፣ ቀን ትሸሸጋላችሁ። ከዓይኖቼም የምትሰወሩ ይመስላችኋልን? እግዚአብሔር አያይም አይሰማም፣ እንዲሁም አይጠቅምም አይጎዳም ትላላችሁ። እስኪ እዩ አስተውሉ። ዓይንን የፈጠረ አያይምን? ጆሮንስ የፈጠረ አይሰማምን? ሕይወትንና ሞትንስ ጨለማንና ብርሃንንስ መልካምንና ክፉውንም እንዲሁ ጣፋጭና መራራውንም የፈጠረ እንዲሁ መጥቀም መጉዳት አይቻለውምን? ባለማወቅ ተሳስታችሁ በደላችሁ፣ ከኔ የምትሰወሩበት የላችሁም። እንዲሁም ሁሉም በፊቴ የተገለጠ የተዘረጋ ነውና። በተራሮች በኮረብቶች ውስጥ ብትሸሸጉ ገደሉ፣ ዋሻው፣ ፍርኩታው አይሸሽጋችሁም። ሳሩ ቅጠሉ አይረዷችሁም። መሰወሪያ የላችሁም። በእጄ የማታመልጡ ፍጥረት ሁሉ በእኔ ፈቃድ ጸንቶ ይኖራልና። እኔ አበለጽጋለሁ፣ አድህያለሁ። የምሾም የምሽር፣ የምገድል የማድን፣ የምቆጣ ይቅር የምል እኔ ነኝ። ከእጄም የሚያመልጥ የለም። ፈቃዴን የሚፈጽሙ ትሑታን የዋሃን በሰላም ሕይወት ይኖራሉና። ዳግመኛም የቤተ ክርስቲያን ልጆች ወንድሞች ስሙኝ። በኅዳር 12 ቀን በመላእክት አለቃ በቅዱስ ሚካኤል በዓል፣ በኅዳር 8 ቀን በአርባዕቱ እንስሳ በኪሩቤል በዓል፣ በኅዳር 24 ቀን በ24ቱ ካህናተ ሰማያት በሱራፌል በዓል፣ በእነዚህም በአራቱም የምልጃ ቀኖች መላእክትና የመላእክት አለቆች ሁሉ አጋይስትና ሥልጣናት ኃያላትና መናብርት ስፍር ቁጥር የሌላቸው በሰማይ ያሉ ሁሉ የመላእክትን አለቃ የቅዱስ ሚካኤልን ሹመት ገናንነቱን የኪሩቤልን የሱራፌልን ክብሩን ያዩ ዘንድ ይሰበሰባሉ። በዚያችም ቀን አብ የጽድቅ ጽሩ በሰው እጅም ያልተፈተለ ያልተሰራ የክብር ልብስ ያለብሳችኋል። አብ በራሳቸው ላይ የድህነት ራስ ቁር ያቀዳጃችኋል። ኅብሩ መልኩ የማይለወጥ ምሳሌው የማይታወቅ ነው። አብ የእሳት መጋረጃው ወደሚገለጥበት ይቀርባሉ። በመጋረጃው ውስጥም ሌሎች መላእክት ያላዩትን እንግዳ ሥርዓት ረቂቅ ምስጢርም ያሳዩዋቸዋል። ካህናት ናቸው። የፊታቸው ጸዳል ከፀሐይ ከጨረቃ ይደምቃል። ዓይናቸውም ከአጥቢያ ኮከብ ይልቅ ያሸበርቃልና ደስታቸውም ለዘላለም የማያልፍ ነው። በሰማይም የማይለወጥ የማይቀነስ ባለሟልነት አላቸው። ባዩትም ጊዜ ሁሉ አደነቁ። ሁሉን ላስገኘ መላእክትን ለፈጠረ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል አሉ። በእውነት የከበሩ የሚመሰገኑ የሚዘምሩ ብሩካን መንፈሳውያን የአብ ባለሟሎች ናቸው። ሚካኤልና ገብርኤልን ሱራፌልንና ኪሩቤልን የሚመስላቸው የለም። ዳግመኛም እግዚአብሔር አምላክ እንዲህ ብሏል፣ ፈጽማችሁ አክብሯቸው። መታሰቢያቸውን ያደረገና በእነርሱም ጸሎት የታመነ በእኔ ዘንድ ዋጋውን አያጣምና ለዘላለምም አይጠፋም። ቢሞትም ለዘላለሙ ሕያው ሆኖ ይኖራል። ይቅርታዬን ቸርነቴን አደርጋታለሁ፣ ሀብትንም ልጅነትንም አሳድርበታለሁ። አብም መላእክትን እንዲህ አላቸው፣ እንዲሁ ስማችሁ ከስሜ አንድ አድርገው የሚጠሩትን በኋላችሁ ቃል ኪዳን የሚያመሰግኑትን መታሰቢያችሁን የሚያደርጉትን በጸሎታችሁ የሚማጸኑትን ከክፋት ከመከራና ከጭንቅ ከጠላት እጅም በእውነት ጠብቋቸው። አሜን።
ክፉ ነገር፣ ርኩስ መንፈስ፣ እኩያን አጋንንት ወደ እነርሱ አይቅረቡ። ረሃብ፣ ቸነፈር ወደ ቤታቸው አይግባ። አሜን። ከሚያስጨንቅ፣ ከሚነጥቅ፣ ከሌባ፣ ከቀማኛ፣ ከልዩ ልዩ ጠላት፣ ከሚያደባ፣ ከሚሸምቅ የሚዳኑ በቅርብም በሩቅም ያሉ ጠላቶቻቸው በእግራቸው በታች ይሁኑ። አሜን። ከሚያቃጥል እሳት ይዳኑ። አሜን። ይህ መጽሐፍ ለሕይወት ለድኅነት ይሆናችሁ። አሜን። አብም ይህንን ነገር በተናገረ ጊዜ እነርሱ አመሰገኑት። ሁሉም ተነስተው በዙፋኑ ፊት ሰገዱ። ሁሉም አንድ ሆነው በአንድ ቃል እንዲህ ይላሉ፣ ቅዱስ 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 እግዚአብሔር አሸናፊ ፍጹም የጌትነት ምስጋና በሰማይ በምድር የመላ ነው። በልዕልና የሚኖር በትሑታን የሚመት በኪሩቤል ላይም የሚያድር በአንድነት በሦስትነት ጸንቶ የሚኖር ሃሌሉያ። ሰማይንና ምድርን ለፈጠረ ለእግዚአብሔር ክብር ምስጋና እናቀርባለን። ሃሌሉያ። ብቻውን ታላላቅ ብርሃናትን ለፈጠረና ድንቅ ታምራትን ላደረገ ለእግዚአብሔር አብ ምስጋና እናቀርባለን። ሃሌሉያ። ፀሐይን፣ ጨረቃን፣ ከዋክብትን ለፈጠረ ለእግዚአብሔር ምስጋና እናቀርባለን። ሃሌሉያ። እንደዚሁም ለማይሻር ከረቂቃን ለረቀቀ ለእግዚአብሔር ምስጋና እናቀርባለን። ሃሌሉያ። ዕፀፅ የሌለበት ድህነትም የሌለበት እንደዚሁም ባለጸጋ ለሆነ ለእግዚአብሔር ምስጋና እናቀርባለን። አሜን። ሃሌሉያ። ከፍጥረታት ሁሉ በላይ ብቻውን ያለ ከሚያስፈሩትም ይልቅ የሚያስፈራ ከልዑላን በላይ ልዑል ለሆነ ለእግዚአብሔር አብ ምስጋና እናቀርባለን። በልዑላኑ አድሮ የሚኖር እርሱ ነው። መንግሥቱ አይሻርም፣ ሥራውም አይመረመርም። አሜን። ሃሌሉያ። ለእግዚአብሔር ምስጋና እናቀርባለን፣ ለመንግሥቱም ምስጋና እናቀርባለን። አሜን። ለመድኃኒታችን ለክርስቶስ ምስጋና እናቀርባለን ለዘላለሙ አሜን። ሃሌሉያ። ወንድሞቻችን አብ ለመላእክቱ የሰጣቸውን ክብርና ልዕልና እንዲሁ ነገርናችሁ። እናንተም ቃሉንም ስሙ፣ ትእዛዙንም ጠብቁ። ጌታችን ከአባቱ ትክክል በሆነ ጌታችን መላእክቱን አስከትሎ በሚመጣበት ጊዜ ጻድቃንን በቀኙ ኃጣንን በግራው ባቆመ ጊዜ ይቅር እንዲላችሁ ያን ጊዜ በግራው ያሉ የመጽሐፍትን ቃል ያልሰሙትን ያልታዘዙትን እናንተ የተረገማችሁ ከኔ ተለይታችሁ ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ወደ ዘላለም እሳት ሂዱ ይላቸዋልና። በቀኝ ያሉትንም እንዲህ ይላቸዋል፣ የተባረካችሁ ትዕቢት የማታውቁ ቂም በቀል የሌለባችሁ በጎቼ ኑ የአባቴ ቡሩካን፣ እንዲሁ አባቴ ባረካችሁ ወደ እኔ ኑ። እኔ ክብርን ጌትነትን የማያልፍ ባለሟልነትን እሰጣችኋለሁ። ደስ ብሏችሁ ከኔ ጋር ትኖራላችሁ። የተናገርኩትን አላስቀርምና ከቀድሞ ጀምሮ ዓለም እስኪያልፍ ድረስ የተናገርኩት ቃል አይለወጥም። አሁንም ሚካኤልንና ገብርኤልን ሱራፌልንና ኪሩቤልን ቅዱሳን መላእክትንም ሁሉ አክብሯቸው። ዳግመኛም ነቢያትንና ሐዋርያትን ጻድቃንንና ሰማዕታትን ደናግልንና መነኮሳትን ከአዳም ጀምሮ እስከ ዛሬ ድረስ እናፊ እግዚአብሔርን ያገለገሉትን ሁሉ አክብሯቸው። ይልቁንም የድኅነት ሕይወት የሕይወት እናት የአምላክን እናት የሆነች እመቤታችን ድንግል ማርያምን አክብሯት። በሰማይ ክብርን ድኅነትን ታገኙም ዘንድ የመላእክት አለቃ የቅዱስ ሚካኤል ልመናው ክብሩ የማይሸነፍ ራስ ቁር ይሁነን። የትዕቢተኛ የዲያብሎስ ዓይን ያላያት የጻድቃን ነፍሳት የሚኖሩባት ወደሆነች ወደ ሕይወት ሀገር የሚያግባን ለክርስቲያንም ማኅበር የእውነት ማዕድ በሚዘጋጅበት ጊዜ የያዕቆብ በረከትም በምናሴና በኤፍሬም ላይ እንዳደረ እንደዚሁም የመላእክት አለቃ የቅዱስ ሚካኤል የፈጣሪው በረከት ይህንን መጽሐፍ በጻፈው ባጻፈው ባነበበውና በተረጎመው የተሰጠውንም ቃል ኪዳን አምኖ ቃሉንም በሰማው ላይ ይደር። ይቅርታው በእኛ ላይ ይሁን፣ ረድኤቱም ከእኛ ጋር ይኑር ለዘላለሙ አሜን።
በኢየሱስ ክርስቶስ ቀኝ የሚቆም እግዚአብሔር አምላክ ቃል ኪዳን የሰጠው ልዑል ክቡር የመላእክት አለቃ ቅዱስ ሚካኤል ያደረገው ታምሪ ነው። ተፈጥሮው እሳታዊ ነው። ከአንደበቱም የእሳት ነበልባል ይወጣል። በጸሎቱም ለሚታመኑ ሰዎች ምሕረትን የሚለምን ነው። እኛንም በደዌና በመከራ ከሚሰቃዩ በገሃነመ እሳት እየራሳቸው መከራ የሚቀበሉ ከቀናችም ሃይማኖት ሕግ ወጥተው በገሃነመ እሳት ከወደቁ ከሰይጣናት ከሰራዊቱም ያድነን የኀጢአት አገልጋዮች የሆኑትን የሰይጣናትን ሰራዊት ያጠፋ ዘንድም እንደዚሁ እሳታውያን ባልንጀሮቹ ወደ ተሰበሰቡበት አንድነት ለገባን ለጥምቀት ልጆቹም በአማላጅነቱ የሚገኘውን በረከት ያድለን። በማይዛባ ከሥላሴ በተሰጠው ሥልጣኑ በቀኑም በዘመኑም ሁሉ ይጠብቀን ለዘላለሙ አሜን። በአንዲት ሀገር በቅዱስ ሚካኤል ቤተ ክርስቲያን አቅራቢያ አንድ ችግረኛ ድሃ ሰው እንደነበር ተነገረ። በየቀኑም በየሰዓቱም ዘወትር ወደ ቅዱስ ሚካኤል ቤተ ክርስቲያን ይገሰግስ ነበር። ከስዕሉም ፊት ቆሞ በፍጹም ሃይማኖት በጥቡ ልቡና እያለቀሰ ይለምን ነበር። የመላእክት አለቃ ቅዱስ ሚካኤል ልብስንና ምግብን ይሰጠኝ ዘንድ ስለ እኔም ወደ ፈጣሪ ወደ እግዚአብሔር ለምን እያለ እንደዚሁም እያለ ሲለምን ሲማልድ ብዙ ዘመናትን ያክል ኖረ። ከዕለታትም በአንድ ቀን ቅዱስ ሚካኤል በራእይ ወደ እርሱ መጥቶ እንዲህም አለው፣ ከተግባረ ዕድ ወገን ምንም ሥራ የማትሠራ አንተ ሥራ ፈት ሰው ምን ትለኛለህ? አንተ ግን ሥራ ፈት ሆነህ ትቀመጣለህ። እንዲሁም አትደክምም፣ እንዲሁ ምድርንም አትቆፍርም፣ እርሻንም አታውቅም፣ አትዘራም፣ ወይንም ፍራፍሬንም አትተክልም። ይህንንስ ባትችል አትነግድምን? እባክህና እንዲሁም አበዛ ዘንድም የሥራህንም ፍሬ አበዛል ዘንድም ረዳትም እሆን ዘንድም የምትደክምበት ምንም ሥራ የለም። አንተ ግን ከሰው ሁሉ ይልቅ በሁሉ ሥራ ፈት ችግረኛ ሆነ ራስህንም አደህየ። ከልጆችህና ከሚስትህም ጋር የዕለት ምግብስ እንኳን ያጣ ሆንክ። አሁንም ወደ ቤተ ክርስቲያን ሄደ ትነግድ ዘንድም ከቤተ ክርስቲያኑ ገንዘብ ወርቅ እንዲሰጥ ለኤጲስቆጶሱ ንገረው። እኔም ያበረክትልህ ዘንድ እግዚአብሔር አምላክን እለምነዋለሁና። ራስህንም ልጆችህንና የሚስትህንም ሕይወት ለመኖር እንድትችል እግዚአብሔር በደህና ወደ ቤትህ ይመልስህ። ይህንንም ነገር ሰምቶ እጅግም ደስ አለው። እግዚአብሔር አምላኩን አመሰገነ። የመላእክት አለቃ ቅዱስ ሚካኤልንም አከበረው። ያን ጊዜ ወደ ቅዱስ ሚካኤል ቤተ ክርስቲያን ሄዶ ቤተ ክርስቲያኑ ገንዘብ ወርቅ እንዲያበድረው ለኤጲስቆጶሱ ነገረው። ኤጲስቆጶሱም የሚዋስ ሰው አምጣለው። ያም ሰው ኤጲስቆጶሱን ያለ ቅዱስ ሚካኤል የሚዋሰኝ የለም አለው። ያን ጊዜ ኤጲስቆጶሱ ያለ ወለድ ከቤተ ክርስቲያኑ ገንዘብ ሰጠው። እስከ 1 ዓመትም እንዲሁ ሊመልስለት ቀጠሮ ሰጠው። ተርፉ ግን የራሱን የሚስቱንና የልጆቹን ሕይወት እንዲረዳበት ፈቀደለት። ያን ጊዜ ወርቁን ከኤጲስቆጶሱ እንዲሁ ተቀብሎ ወደ ሩቅ ሀገር ሄደ። በዚያንም ወርቅም እየነገደ 1 ዓመት ያክል ተቀመጠ። ያም ሰው ኤጲስቆጶሱ የሰጠውን ቀጠሮ አሰበ። ቀጠሮውም እንደደረሰ አውቆ ያለሁበት ሀገር ሩቅ ስለሆነ የተቀጠረበት ዘመንም ሳይደርስ እንዲሁ አይቻለኝምና ምን አደርጋለሁ አለ። ያን ጊዜ የእርሳስ ሳጥን ሰርቶ ይህ ወርቅ ከቅዱስ ሚካኤል ቤተ ክርስቲያን የተበደርኩት ነው የሚል ደብዳቤን ጨምሮ በሳጥኑ ውስጥ አደረገው። ያን ጊዜ ሳጥኑን ቆልፎ ሄደና የመላእክት አለቃ ቅዱስ ሚካኤል ሆይ እኔ በጸሎት ታምኛለሁና ይህንን ወርቅ ለቤተ ክርስቲያን አድርስልኝ ብሎ ከባሕር ላይ ጣለው። ያን ጊዜ ታላቅ ዓሣ በዚያ ቀን ያንን ወርቅ ዋጠው። በዚያን ቀን የቤተ ክርስቲያኑ ጠባቂ ወደ ባሕር ዳር ወርዶ ሄዶ ዓሣም የሚያጠምድ ሰው አገኘ።
ለቅዱስ ሚካኤል በዓል የሆነኝ ዘንድ አሳ አጥምድልኝ አለው። የዚያን ጊዜ አሳ አጥማጁም እሺ ብሎ ወዲያውኑ ወጥመዱን ወደ ባሕር ጣለው። ወርቅ የዋጠው ታላቅ አሳ ተያዘ። አሳ የሚያጠምደው ሰውም ለቤተ ክርስቲያኑ ጠባቂ ሰጠው። የቤተ ክርስቲያኑ ጠባቂም ያንን አሳ ተቀብሎ ወስዶ ለኤጲስቆጶሱ ሰጠው። ሆዱንም በቀደዱት ጊዜ በአሳው ውስጥ የእርሳስ ሳጥን በውስጡ ወርቅና ደብዳቤን አገኙ። ኤጲስቆጶሱም ደብዳቤቱን አንብቦ ነገሯንም እንዲሁ ሰወረ፣ ለማንም አልተናገረም። ከብዙ ቀንም በኋላ ያ ሰው ከንግዱ ተመለሰ። በአንዲትም ቀን ኤጲስቆጶሱ ያን ሰው አግኝቶ እንዲሁ ያዘውና ነግድበት ዘንድ የተበደርከውን የቤተ ክርስቲያኑን ገንዘብ ለምን አትመልስልኝም አለው። ያም ሰውዬ እንዲህ ብሎ መለሰለት፣ ጌታዬ ሆይ የቤተ ክርስቲያኑን ገንዘብ በደብዳቤ ጋር በሳጥን አድርጌ ከባሕር ላይ እንደጣልኩ በመላእክት አለቃ በቅዱስ ሚካኤል ጸሎት እምላለሁ። ሕያው እግዚአብሔር አምላክ ያውቃል። የቅዱስ ሚካኤል አምላክ ገንዘቡን ነውና ወደ ቅዱስ ሚካኤል ቤተ ክርስቲያን እንዲያደርስልኝ አምኛለሁ። ኤጲስቆጶሱም መረመረው። ሰውየውም ቀኑንና ሰዓቱን አስረዳው። ያን ጊዜ ነገሩ እውነት እንደሆነ አወቀ። ኤጲስቆጶሱም ተነስቶ በሰው ፊት ሰገደ፣ እግዚአብሔር አምላኩንም አመሰገነ። የመላእክት አለቃ ቅዱስ ሚካኤልን ከፍ ከፍ አደረገው። ኤጲስቆጶሱም ያን ሰው ተወው። አንተስ እግዚአብሔርን የምትፈራ መንፈስ ቅዱስ ያደረብህ ሰው ነህ፣ እኔንም በጸሎት አስበኝ አለው። ከዚህም በኋላ ኤጲስቆጶሱ ከዚያ ሰው ጋር በፍቅር በአንድነት ወደ መላእክት አለቃ ወደ ቅዱስ ሚካኤል ቤተ ክርስቲያን ገቡ። የመላእክት አለቃ የቅዱስ ሚካኤል የታምራቱ ገናንነት ለሰው ሁሉ እየተናገሩ ለሚሰማው ግሩም ከመዓር የጣፈጠ ነው፣ ከወይንም መጠጥ ይልቅ አጥንት የሚያለመልም ነውና ልመናው አማላጅነቱ አጥር ቅጥር የሚሆነን የከፋ የጠላትን ወጥመድ ከእኛ ይቁረጥልን፣ ከእኛም ላይ ድካምን ያርቅልን፣ ከልቦናችንም ላይ ክፋትን ቂምን ያጥፋልን፣ ፍጹም የድኅነት ፍሬን እንድናፈራ ያድርገን ለዘላለሙ አሜን። አባቶቼ ወዳጆቼ እንዲሁ ስሙ። በኋላ ዘመን አስበን የሚካኤልን ታምር ጻፍን። የጌታን ባለሟልነት እናገኝ ዘንድም ደስ በሚያሰኝ በሙሽራው ሰርግ ላይ ደስ ይለን ዘንድ እግዚአብሔር በይቅርታ በቸርነት ይጠብቀን ዘንድ እኛንም ለመጎብኘትም አማላጅ ሆነን ሚካኤልን ይልክልን ዘንድ የቤተ ክርስቲያን ልጆችን ይጠብቀን ዘንድ የሚጎዳ ሰይጣንንም በፊታችን ያጠፋልን ዘንድ እንዲሁም በክንፎቹ ከሲኦልና ከእሳት ባሕር ያሻግረን ዘንድ አማኑኤል ወደሚወርሳት ወደ መንግሥተ ሰማያት ያገባን ዘንድ ከገነት ፍሬ የሚመግበን ዘንድ ለእኛ ለክርስቲያን ወገኖቹ የምሕረት ቃልን ያሰማን ዘንድ ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማፀን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። የተከበራችሁ የሉል እግዚአብሔር ቤተሰቦች አሁንም ይህንን ቪዲዮ አንድ ጊዜ ላይክ በማድረግ ያለንን ድጋፍ እናሳይ።
እንደዚሁም በኮሜንት ሴክሽናችን ላይ ሁልጊዜ የእናንተን ሐሳብና አስተያየት ስለምንከታተል ያላችሁን ሐሳብ አስተያየት አስቀምጡልን። ሐሳብ አስተያየት ከሌላችሁ እንደዚሁ አሜን ብላችሁ በመጻፍ ያለውን ድጋፍ አሳዩ። አሜን ማለት ይሁንልን ይደረግልን ማለት ነውና። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በጥቅምት 12 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 12 በዚህች ዕለት የመላእክት አለቃ የከበረ መልአክ የሚካኤል የበዓሉ መታሰቢያ ነው። በዚህችም ቀን ወደ ነቢዩ ሳሙኤል እግዚአብሔር አምላክ ልኮታልና የዳዊት አባት ወደሆነ በቤተልሔም ወደሚኖር ወደ እሴይ ቤት ይሄድ ዘንድ በቂስ ልጅም በሳኦልም ፈንታ ለእስራኤል ልጆች እንዲነግሥ ልጁ ዳዊትን ይቀባው ዘንድ አዘዘው። ሳሙኤልም ወደ እሴይ ቤት ሄዶ ልጁንም ሁሉ ቅባልኝ፣ ይህም ብሎ እሴይን ከዳዊት በቀር ሁሉንም ቀባቸው። እርሱ በእርሻ ውስጥ በጎችን ይጠብቅ ነበርና። ሳሙኤልም የመንግሥት ቅባት ያለበትን እንዲሁ ብልቃጥም በራሱ ላይ ከፍ ከፍ ባደረገ ጊዜ እግዚአብሔር አልመረጣቸውም። ሳሙኤልም እሴይን ልጆችህ እነዚህ ብቻ ናቸውን ብሎም ጠየቀው። እሴይም በጉን የሚጠብቅ አንድ ትንሽ ልጅ አላለው። ሳሙኤልም ደግሞ እሴይን እርሱ ሳይመጣ ምሳ አልበላምና እንዲሁ ልከህ አስመጣሁ አለው። እርሱም ልኮ አስመጣው። መልኩም ቀይ፣ ዓይኖቹም የተዋቡ እንዲሁ አርአያው ያማረ ነው። እግዚአብሔርም ሳሙኤልን ይህ ይበልጣልና ተነስተህ ቅባው አለው። በዚያን ጊዜ ሳሙኤል የመንግሥቱን ቅባት ያለበትን ቀንድ አምጥቶ በወንድሞቹ መካከል ቀባው። ከዚያችም ቀን ጀምሮ ለሁል ጊዜ የእግዚአብሔር መንፈስ በዳዊት ላይ አደረ፣ በእስራኤል ልጆችም ላይ ነገሠ። ደግሞም ሁለተኛ በዚችም ቀን እግዚአብሔር የመላእክት አለቃ ቅዱስ ሚካኤልን ወደ ዳዊት ላከው። ረአይታ ጎልያድን እስኪገድለው ድረስ የእስራኤልን ልጆች እስከሚያድናቸው ድረስ ረድቶ ኃይል ሰጠው። ስለዚህም የበዓሉን መታሰቢያ በየወሩ በ12 ቀን እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙን። ለእግዚአብሔር ምስጋና ይሁን። እኛንም በመላእክት አለቃ በቅዱስ ሚካኤል አማላጅነት ይማረን ለዘላለሙ አሜን። በዚህችም ቀን ከ12 ሐዋርያት አንዱ የወንጌላዊው ማቴዎስ የዕረፍቱና የምስክርነቱ መታሰቢያ ነው። ይህም እንዲህ ነው። በብዙ ሀገሮች ውስጥ አስተምሮ ብዙዎች ሰዎችን እግዚአብሔር አምላክን ወደ ማወቅ ከመለሰ በኋላ ክብር ይግባውና ጌታችን ወደ ካህናት ሀገር እንዲሄድ አዘዘው። ከጉዞም ወደ ከተማው መግቢያ ደጅ በደረሰ ጊዜ አንድ ወጣት ብላቴና አገኘና ወደ ከተማው ለመግባት እንዴት እንደሚችል ጠየቀው። ወጣቱም ብላቴና እንዲህ ብሎ መለሰለት፣ አንተ ግን ራስህንና ጺምህንም ካልተላጨ በእጅህም እንዲሁ ዘንባባ ካልያዝክ መግባት አትችልም። ይህንንም ነገር ለሐዋርያው ማቴዎስ አስጨንቆታል። ሲያዝን አስቀድሞ ያነጋገረው ያ ወጣት ብላቴና ዳግመኛ በስሙ ጠራው። ሐዋርያውም ወዴት ታውቀኛለህ አለው። እርሱም እኔ ጌታህ ኢየሱስ ክርስቶስ ነኝ። አሁንም እንደነገርኩ አድርግ፣ እኔም ካንተ ጋር አለሁና ካንተ አርቅም አለው። ከዚህም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳዘዘው አድርጎ ወደ ካህናቱ አገር ገባ። ለአማልክትም ካህናት አለቃቸው ከሆነ ከአርሚስ ጋር ተገናኘ። ከእርሱም ጋር ስለ አማልክቶቻቸው ተነጋገረና ድንቅ ታምራትን በማድረግ ጣዖታትን አቃጠላቸው። እንዲህም አላቸው፣ ራሳቸውንም ማዳን ያልቻሉ ሌላውንስ እንዴት ያድናሉ? በዚያንም ጊዜ ከአርሚስ ጋር ብዙዎች ሰዎች አምነው እንዲሁ አጠመቃቸው። ከሰማይም ማዕድ አውርዶ መገባቸው።
የሀገሩም ንጉሥ ይህንን በሰማ ጊዜ እጅግ ተቆጥቶ ከአርሚስ ጋር ሐዋርያውን ወደ እሳት ጨመረው። ጌታችንም አዳናቸው። ከዚህም በኋላ በሚያሰቃያቸው ነገር ሁሉ ሊያስብ እነሆ ልጁ እንደ ሞተ ነገሩት። እጅግም አዘነ። ሐዋርያ ማቴዎስም ልጅህን እንዲያስነሱ ወደ አማልክት ለምን አትለምንም አለው። ንጉሡም የሞተ ማንሳትም እንዴት አማልክት ይችላሉ ብሎ መለሰ። ቅዱስ ማቴዎስም ብታምንስ የእኛ አምላክ ልጅህን ማስነሳት ይችላል አለው። ንጉሡም ልጄ ከተነሳ እኔ አምናለሁ አለ። በዚያንም ጊዜ ሐዋርያው ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ጸለየና የንጉሡን ልጅ ከሞትም አስነሳው። ንጉሡም ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ። የሀገሩ ሰዎችም ሁሉ አመኑ። የቀናች ሃይማኖትንም አስተምሮ የክርስትናን ጥምቀት አጠመቃቸው። ካህናትን ሾመላቸው። ከዚህም በኋላ ወደ ሌሎች አገሮች ሄዶ ወንጌልን አስተማረ። ከዚያም አስቀድሞ በደመና ተነጥቆ ብሔረ ብፁዓን ገብቷል። ክብር ይግባውና ጌታችን ክርስቶስን ሁልጊዜ በየበዓላቸው ወደ እነርሱ ሲመጣ አየ። ከእነርሱም ጋር 140 ሺህ ሕፃናት አሉ። መላእክትም ሁሉ በዙሪያው ቆመው ያመሰግኑታልና። ብሔረ ብፁዓን ስለሚኖሩ ወገኖቹም ድንቅ ስለሆነ ሥራቸው ሁሉ ከሐዋርያው በኋላ ወደ እነርሱ የገባው እንዲሁ ዞሲማስ ቀሲስ ምስክር ሆነ። ከዚህም በኋላ የሐዋርያው የተጋድሎውንና የምስክርነቱን ፍጻሜ ሲቀርብ ወደ አንዲት ከተማ ገብቶ አስተማረ፣ ብዙዎችንም አሳመነ። አገረ ገዡም ይዞ ከወህኒ ቤት ጨመረው። ከዚህም በኋላ አንድ እጅግ የሚያዝን እስረኛንም አይቶ ስለ ሐዘኑም ጠየቀው። እርሱም ብዙ የሆነ የጌታውን ገንዘብ ከባሕር እንደሰጠመበት ነገረው። ሐዋርያው ማቴዎስም ወደ ገሌ ባሕር ዳርቻ ሂድ፣ ወርቅን የተመላ ከረጢትን ታገኛለህ፣ ያንንም ወስደህ ለጌታ ስጥ አለው። ስለዚህም ድንቅ ታምር ብዙዎች ክብር ይግባውና በጌታችን አመኑ። መኮንኑም በሰማ ጊዜ እጅግም ተቆጣ። ቅዱስ ማቴዎስንም ራሱን እንዲቆርጡ ሥጋውንም ለሰማይ ወፎች እንዲጥሉ አዘዘ። በከተማውም አውጥተው ቆረጡት። ምዕመናንም በስውር ወጥተው እንዲሁ ወስደው በመልካም ቦታ ኖሩት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በቅዱስ ሐዋርያው ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ንጹሕ ድንግል የጸባይን ፍላጎቱን ድል የነሣ አባት ለአባቶቻችን ሊቃነ ጳጳሳት 12ኛ የሆነ እስክንድርያው ሊቀ ጳጳስ አባ ዲሜጥሮስ አረፈ። ይህም አባት አስቀድሞ መጽሐፍትን ያልተማረ ሕዝባዊ ገበሬ ነው። በወላጆቹም የወይን አትክልት ቦታ ውስጥም የሚሠራ ሆነ። ከታናሽነቱም ሚስትንም አጋብተውት ከእርሷ ጋርም 48 ዓመት ኖረ። ድንግልናቸውንም በንጽሕና የጠበቁ ናቸው። የተሰወረውንም ከሚያውቅ ከእግዚአብሔር በቀር ይህንን የሚያውቅ የለምና። ከእርሱ በፊት የነበረ ሊቀ ጳጳሳት ቅዱስ ዮልያኖስ ዕረፍቱ በቀረበ ጊዜ የእግዚአብሔር መልአክ ተገለጠለት። ከእርሱም በኋላ ሊቀ ጳጳሳት የሆነውን በምልክት ገለጠለት፣ እንዲህም አለው፦ ነገ የወይን ዘለላ ይዞ ወደ አንተ የሚገባ ሰው አለ። ከአንተ በኋላ ሊቀ ጳጳሳት የሚሆን እርሱ ነው። እንዲሁ ያዘው፣ አትተወው። በዚያችም ቀን ዲሜጥሮስ ወደ አትክልቱ ቦታ ገባ። ያለ ጊዜውም ያፈራ የወይን ዘለላንም አገኘ። ያንንም የወይን ዘለላ በረከት ሊቀበል ወደ ሊቀ ጳጳሳት አባ ዮልዮን ይዞ ሄደ። በዚያንም ጊዜ አባ ዮልዮስ ዲሜጥሮስን በእጁ ይዞ ለሕዝቡ ሁሉና ለኤጲስቆጶሳቱ አሳልፎ ሰጠው። ከእኔም በኋላ ሊቀ ጳጳሳት የሚሆናችሁ ይህ ነው፣ ስለ እርሱም ከእግዚአብሔር የተላከ መልአክ ነግሮኛልና ይዛችሁ ሹሙት አላቸው። ከዚህም በኋላ አባ ዮልዮስ ባረፈ ጊዜ የጸሎቱን ሥርዓት ሁሉ ፈጽመውለት ሊቀ ጵጵስና ሾሙትና ያን ጊዜ መንፈስ ቅዱስ መላበት።
የቤተ ክርስቲያኑን የሆኑትን የብሉያትና የአዲሳትን መጻሕፍት አንብቦ ተረጎማቸው፣ ብዙ ምስጢራትም ተገለጡለት። ከዚህም በኋላ ባሕረ ሐሳብ የተባለውን የዘመን መቁጠሪያ ሠራ። ከእርሱ በፊት የነበሩ የክርስቲያን ወገኖች የመድኃኒታችን የጥምቀቱን በዓል ጥር 11 ቀን አክብረው በማግስቱ የከበረች አርባ ጾምንም ጀምረው እስከ የካቲት 22 ቀን ድረስ ይጾማሉ። ከዚህም በኋላ መጋቢት 22 ቀን የሆሳዕናን በዓል አክብረው በማግስቱ የሕማማትን ሰሞን ጾም ጀምረው ይጾማሉ። ከሐዋርያት ዘመን ጀምሮ ከእርሱም ዘመን እንዲሁ እያደረጉ ኖሩ። እርሱም እንዲህ ሠራ። የከበረች የጌታችን ጾም መግቢያዋም ከሰኞ ቀን እንዳይፋለስ ፍጻሜውም በዓርብ ቀን፣ ከዚያም የሆሳዕናን በዓል አያይዞ ሠራ። በሚቀጥለው ሰኞ ቀን የሕማማት ጾም ተጀምሮ እስከሚጾም የስቅለቱን በዓል ከዓርብ ቀን እንዳይፋለስ የከበረች የትንሣኤውንና የጰራቅሊጦስንም በዓል ከእሁድ ቀን እንዲሁም የዕርገቱንም በዓል ከሐሙስ እንዳይፋለስ እንደዚሁም አዘጋጅቶ ለኢየሩሳሌም ሀገር፣ ለሮሜ ሀገር፣ ለኤፌሶንና ለአንጾኪያ ሀገር ሊቀ ጳጳሳት ለእያንዳንዳቸው ላከላቸው። እነርሱም በደስታ ተቀብለው እንዲሁ ሠሩበት። እስከዚችም ቀን ጸንቶም ኖረ። በቁርባን ቅዳሴም ጊዜ ዘወትር ክብር ይግባውና ጌታችን ኢየሱስ ክርስቶስን የሚያየውም ሆነ። የሕዝቡ ኃጢአታቸው በፊቱ ግልጥ ሆነ። ስለዚህም የማይገባቸውን ሥጋውና ደሙን ከመቀበል ይመልሳቸዋል። እንዲህም ይላቸዋል፣ ሂዱ ንስሐ ግቡ፣ ከዚህ በኋላ መጥታችሁ ሥጋውና ደሙን ተቀበሉ። ስለዚህም ነገር ብዙ ሕዝቦች ኃጢአት ከመሥራት የሚጠበቁ ሆኑ። ልባቸው የደነደነ ሌሎች ግን ጠሉት። እርስ በርሳቸው እንዲህ ተባባሉ፣ ይህ ሰው ሚስት አግብቶ ሚስቱም ከእርሱ ጋር ትኖራለች፣ እንዲሁም ባይገባውም በወንጌላዊው ማርቆስ መንበር ተቀምጦ ከንጹሕ ድንግል በቀር አይሾምበትም ነበርና እኛንም ኃጢአተኞች ናችሁ ብሎ ይገስጸናልና። በአንዲትም ሌሊት ከእግዚአብሔር የታዘዘ መልአክ መጥቶ ዲሜጥሮስ ሆይ ራስህን ብቻ ማዳንን አትሻ፣ ወገኖችህም ይጠፉ ዘንድ አትተው። ነፍሱን ስለ መንጋዎቹ አሳልፎ ለሞት የሚሰጥ እርሱ ቸር ጠባቂ እንደሆነ ጌታችን በቅዱስ ወንጌል የተናገረውን አስባለው። ዲሜጥሮስም መልአኩን ጌታዬ የምትለኝ ምንድን ነው አለው። መልአኩም በአንተና በሚስት መካከል ተሰውሮ ያለውን ምስጢር ለወገኖች ግለጽ ብሎ መለሰለት። ከዚህም በኋላ ሕዝቡን አሰባሰባቸው። ሊቀ ዲያቆኑም ወጥቶ ወደ ቤተ ክርስቲያን እንዳይገቡ ሕዝቡን ንገራቸው አለው። ራሱም ቅዳሴውን ቀድሶ ሁለተኛም እንጨቶችን ሰብስቦ እሳት እንዲያነዱ አዘዘ። እንዳዘዛቸውም አደረጉ። ያን ጊዜ ይህ አባት ተነስቶ ከሚነደው እሳት መካከል ገብቶ ረጅም ጊዜ ቆሞ ጸለየ። ከእሳቱን ፍም አንስቶ በሚከናነብበት ቀጸላንም አደረገ። ሚስቱንም ጠርቶ መጎናጸፊያሽን ዘርጊ አላት። በዚያም የእሳቱን ፍም ጨመረ። በእሳቱም መካከል በአንድነት እየጸለዩ ቆሞ ሕዝቡም እጅግ ያደንቁ ነበርና። ከዚህም በኋላ ካህናቱና ሕዝቡ እንዲህ ብለው ለመኑት፣ አባታችን ሆይ ይህንን የሠራኸውን ሥራ ታስረዳን ዘንድ ከቅድስና እንሻለን። እርሱም ይህንን ሥራ የሠራሁት ከንቱ ውዳሴን ሽቼ አይደለም፣ እናንተ እኔን አምታችሁ እንዲሁ ስለ እኔ እንዳትጎዱ እንድትድኑ ከዚህ ሴትም ጋር በመካከላችን ተሰውሮ ያለውን ምስጢር እገልጽላችሁ ዘንድ የእግዚአብሔር መልአክ ስላዘዘኝ ነው እንጂ አላቸው። እርሷ የአባቴ የወንድሙ ልጅ ናት። በሕፃንነቷ አባቷ ሞቶ በአባቴም ቤት ከኔ ጋር አደገች። ለአካለ መጠን በደረስን ጊዜ አባቷ እርሷን አጋባኝ። ወደ ጫጉላውን ቤት በገባን ጊዜ እኔ እህትህ ስሆን ለአንተ እንዴትስ አጋቡኝ አለችኝ። እኔም የምትፈቅጅ ከሆነ ድንግልናችንን ጠብቀን በአንድነት እንኖር።
ይህንንም በመካከላችን ያለውን ምስጢር የሚያውቅ አይኑር አልኋት። በዚሁም ተስማምተን በአንድ ቤት ውስጥ በአንድ አልጋ እየተኛን አንድ መጎናጸፊያ እየተጎናጸፍን 48 ዓመታት ያክል ኖርን። ይህንንም ሥራችንን ያለ እግዚአብሔር አምላክ የሚያውቅ የለም። እኔም እርሷ ሴት እንደሆነች አላውቅም፣ እርሷም እኔ ወንድ እንደሆንኩ አታውቅም። በየሌሊቱ ሁሉ በንስር አምሳል ወደ መኝታችን እየገባ ክንፎቹን አልብሶ ያድራል፣ ሲነጋም ከእኛ ይሰወራል አላቸው። በዚያንም ጊዜ በደላቸውን ይቅር ይላቸው ዘንድ ከእግሩ ስር ወድቀው ለመኑት። እርሱም ይቅር አላቸው፣ እንዲሁም አጽናናቸው። ይህንንም ድንቅ ሥራ ያዩ ሁሉ ምስጉን እግዚአብሔርን አመሰገኑ። በዚህም አባት ዘመን ስማቸው ቀሌሜንጦስ፣ አርጌኔን የሚባሉ ሌሎች መናፍቃን ሰዎች ተነስተው ታዩ። ሌሎችም በአንድነት ሆነው ስለ ሃይማኖት የፈጠራ መጽሐፍን ጻፉ። እርሱም አውግዞ ከምዕመናን ለያቸው። እርሱም ሁልጊዜ ያለ ዕረፍት ከጠዋት እስከ ማታ ምዕመናንን የሚያስተምራቸው ሆነ። ሸምግሎ በደከመ ጊዜ በአልጋ ላይ አስቀመጠው። ተሸክመውም ወደ ቤተ ክርስቲያን ያደርሱታል። እስከ ማታም ድረስም ያስተምራቸዋል። ሰዎችም ሁሉ ትምህርቱን ይሰሙ ዘንድ እንዲሁ ይጨናነቃሉ። መላ ሕይወቱን ዘመን 170 ነው። እንዲሁም በሰላም በፍቅር አንድነት አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የጻድቃን የጴጥሮስና የተወራራሽ ጳውሎስ፣ የዲዮናስዮስ፣ የያዕቆብ፣ የአቡጥፋ፣ የቴዎድሮስና የሚናስ መታሰቢያቸው ነው። እግዚአብሔርም በጸሎታቸው ይማረን፣ በረከታቸው ትድረሰን ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን። ውድ የተከበራችሁ የማተብ ሚዲያ መርሃ ግብር ተከታታዮች ከዩቲዩብ ባገኘነው መረጃ መሰረት 52% የምትሆኑት የቻናላችን ተከታታዮች ሰብስክራይብ ሳታደርጉ ይህንን ቻናል እንደምትመለከቱ ያሳያል። ስለዚህም ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንዲሁም ይህንን ቪዲዮ ሁልጊዜ ስትገቡ እንዲሁም ስትጨርሱ ላይክ በማድረግ ኮሜንታችሁ ላይ አሜን እያላችሁ በመጻፍ ያላችሁን ድጋፍ እንድታሳዩን እንገልጻለን። ይህንን ድጋፍ ከናንተ የፈለግነው የኛ መርሃ ግብር ከቀደሙት ወራት ጋር ሲነጻጸር ትንሽ የመቀዝቀዝ ጸባይ አሳይቷል። ስለዚህም አሁንም የናንተ ድጋፍ ስለሚያስፈልገን ይህን ስራችን የለፋንበትን በከንቱ እንዳይቀር ለብዙ ሕዝበ ክርስቲያን እንዲዳረስ ይሆንልናልና አሁንም የተለመደውን ድጋፋችሁን አድርጉልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።